ችለውኛል ጓደኞቼ አሸማቀውኛል ጓደኞቼ ኮርኩመውኛል ከወደኩበት አንስቶኝ ይሄ ለኔ ብዙ ነገሮች አስተምሮኝ ልጄን 2 አመት አላየኋት ሁሉም የሚወደኝ ነበር የሚመስለኝ እኮ ሶሻል ሚዲያው ላይ ኮሜንቱ ምኑ ሳይው ድሮ ዘንጬ እንደዚህ ስፖስት የሆነ እንደዚህ ምናምን ስል ምናምን ለካ ሁሉም ነበር የሚወደኝ የሚመስለኝና በሶስተኛው ቀን ሞልቶ በሆነ ባንድ ወር ውስጥ ቀርጬ እሱን አውጥቼ ሌላ ፊልም ሰርቼ ህልሜማ ብዙ ነበር እኮ ብታይ ያ በጊዜው መሆን ሳይችል ሲቀር ነገሮች ወደ ሌላ ወደ ኔጌቲቭ አስተያየት አዎ ማለት እንዴ ምንድነው የሰራሁት ሁሉ እስክል ድረስ ማለት ነው በጣም ኢቭን ያንዳንዷ ጉርሻዬ በቃ ታሳቅቀኝ ጀመር አረሰይብዬ በጣም ከባድ ጊዜ ነበር እውነት እንዴ ይሄን ቀን ደርሶ እዚህ ጋር ቁጭ አልኩኝ እውነት አይዞ እንግዲህ ስለ ፈረጃ ስናወራ በብዙ እንደደከም ካቃለሁ ዋው ሄኒ እንዴት ነህ ደህና ነኝ ሰላም ነው ምንም ማለት እንግዲህ የተገናኘን የዛሬ 3 አመት መጀመሪያ ይፋ ያደረከው 3-4 አመት እዚሁ መጥቼ የዛሬ 3 አመት አዎ ከዛ በኋላ ፈረጃ ልቤ ውስጥ ያለ ፊልም ያኔ እናት ገላ ነበርኩ አዎ ተወዛዋዥኝ እንኳን ሰላም መጣ በሉት ለማንኛውም ያኛው ሄኖክ ለዚህኛው ሄኖክ ያባትን ስም ነው የሆነው ወንድሙ ደግሞ የምር እሱን መሰልኩ አይደል አተም ይኸው ፎቶው ነው ያኛው ሄኖክና የኛው ሄኖክ ታላቁ ይሄ ነው ታናሽየውን ነበር ባለፈው ቃለ መጠየቅ ያረኩ ታናሽየው ነው ታላቁ ልኮታል ከላይ ስትመጣ ነው አስተዋውሳለሁ እንደውም አሁን እዚህ ከሰኞ በኋላ ጓደኞቼ እንደ ቴኒስ ኳስ እየተቀባበሉ አበሉኝና ትንሽ እንጂ ይሄኛው ታች ያለው ነበርኩ እስከ ሰኞ ድረስ የመጨረሻው ቀረጻ ላይ ሰኞ ነበር የጨረስኩ ሰኞ እስኪመጣ 1 ሳምንት ሙሉ አልበላውም ግማሹን ቀን ውሃ ግማሹን ቀን ባዶ ደረቅ በጣም ከባድ ነው ቆይ እኔ ጋር ስትመጣ ስንት ኪሎ ነበር 94 ኪሎ ነበር 94 ኪሎ ነበር መጨረሻዋን ቀረጻ ስትሰራ ምን ያህል ኪሎ 62 ያ ማለት ወደ 40 ምናምን ኪሎ ቀነስክ አንድ ላይ 41 ኪሎ 41 ኪሎ በፌስታል አስበዋል በጣም ከባድ አረ በጆን ያስባችሁታል የመጨረሻው እንደውም የብዙዎች መነጋገሪያ ሆነው ባሳለፍነው ሳምንት የመጨረሻውን ቀረጻ ስታደርግ እቺን ቪዲዮ ለቀክና በጣም ልብ ይነካል በርትተናል ጎብዘናል 3 አመት ሙሉ ነው መከራ ይበላ ነው ለዚህ ፊልም እወዳችኋለሁ አከብራችኋለሁ እሺ የምሬን ስለታገሳችሁኝ በጣም አመሰግናለሁ ወንድም እግዚአብሔር ይስጥልኝ እግዚአብሔር ይስጣችሁ ይሄ ለማሳዘን ወይ ለማስገረም ምናምን አይደለም እና እነዚህ አሁን የምታያቸው እዚህ ቪዲዮ ላይ የምታያቸው ሰዎች ቤተሰብ አላቸው በጣም ቀልድ አይደለም በተለይ ዳኒ ያዳኒ ቦክሰኛው የምታያቸው በሙሉ ልጆቻቸውን ምናምን ጥለውን ይሄ ከሌሊቱ 11 ሰዓት ተኩል ምናምን አካባቢ ነው እንደዚህ 4 አመት ቆይተናል አራተው እውነት ዳኒ ልጆቹን ብዙ ጊዜ አይቷቸው አያውቅም ሌሎቹን ብታያቸው ያቸው እያለቀሱ ነው ሁሉ ስለ ተውቻ በ91 አመታቸው የእሷ ታናናሽ እንዴት ነው የሚሉ ሲሄዱ
አንተ በ91 ዓመታቸው ነው እየሮጡ ያሉት። ጎጃም ሲሄዱ እንዴት ነው የሚለው አሳዩት። እሷ ደግሞ እንዴት ነው የሚሉ? ኧረ አንተ በጣም የሚገርም ጤንነት ላይ እኔ አጨብጭቤልዎታለሁ። ለአባባ ረጅም እድሜ ከጤና ጋር አሁን ካላቸው ላይ ይጨምርላቸው። እናንተም እድሜ ይስጦት እያላችሁ ኮሜንት ላይ መርቋቸው። ከሰሞኑ በተለያዩ የማህበራዊ ትስስር ገጾች የሚስተዋሉ ጉዳዮችን እየተመለከትን ነው። የሰራዊታችን የደንብ ልብስ ለብሰው የተለያዩ ሀሳቦችን የሚያስተላልፉ ቀደም ሲል የሰራዊት አባላት የነበሩ በቦርድ የተሰናበቱ ወታደራዊ አልባሳት ለብሰው ብቅ ብቅ ማለት ጀምረዋልና እንደዚህ አይነት ሁኔታዎች ሲኖሩ ከሰራዊቱ መተዳደሪያ ደንብ አንጻር እንዴት ነው ሊዳኙት የሚችለው? ሰራዊት ውስጥ በነበሩበት ወቅት ማንኛውም አገሪቷ የጠየቀችውን ጥያቄ ወይም ደግሞ መስዋዕትነት ከፍለው የወጡ ናቸው። በነበሩበት ወቅት እና አገሪቷ ባሰማራችበት ወይም ደግሞ ተቋሙ በላካቸው ቦታዎች ሁሉ ተገቢውን ግዳጅ ፈጽሞ በክብር የተሰናበቱ አባሎቻችን ናቸው። እነዚህ አባሎች በክብር ሲሰናበቱ ወደ ህብረተሰቡ ገብተው እንደ ማንኛውም ህብረተሰብ ሰላማዊ ኑሮ እንዲመሰርቱ የግላቸውን ስራ እንዲሰሩ በተቋሙ ቆይታ ውስጥ ያገኙትን ተሞክሮዎች እና ሌሎች የሥራ ብቃቶችን በህብረተሰቡ ውስጥ ገብተው አሪያ እንዲሆኑ እንዲያስተምሩ በሄዱበት አካባቢ የተቋሙ አምባሳደር ሆነው እንዲሰሩ ስለ ተቋሙ ጥሩ ገጽታዎችን ለህብረተሰቡ እንዲያስተምሩ አደራ ተሰጥቷቸው የሚወጡ ናቸው። በሚወጡበት ጊዜም አንደኛ ሲሰናበቱ በስንብቱ ሊከፈላቸው የሚገባቸውን ክፍያ ተከፍሏቸው እንደሚሰናበቱ ነው። በሰራዊቱ ቆይታ ውስጥ በነበሩበት ወቅት ደግሞ እንደ ማንኛውም ሰራዊት ማግኘት የሚገባውን ነገር ሁሉ አግኝተው በአግባቡ የሚሰናበቱ ናቸው። የዘላቂ ጡረታ የሚሰጠው በዘላቂ ጡረታ፣ በቦርድ ጡረታ የሚሰጠው ደግሞ ቦርድ ጡረታውን በመያዝ የሚሄድ ነው። ከዚህ ውጪ ወደ ህብረተሰቡ ሲቀላቀሉ ከህብረተሰቡ የተለየ ጥቅም ወታደር በመሆኑ ወይ ደግሞ በክብር በመሰናበቱ በመቁሰሉ ወይም ጉዳት በማስተናገዱ የተለየ ፕሪቪሌጅ ወይም ደግሞ የተለየ ጥቅም ከህብረተሰቡ በላይ የተለየ ጥቅም እንዲያገኝ የሚፈቅድ ወይም የሚደነግግ አሰራር የለም። ስለዚህ ይህንን ጥያቄ ማንሳት በተለይ አሁን እየተዟዟረ ካለው ሁኔታ ይህን ጥያቄ ማንሳት ልክ ህገወጥ ማንም ሰው በህጉ ላይ እንደሚደነገገው አንድ ወታደር ሰላማዊ ሰልፍ መሰለፍ አይችልም፣ በአድማ አይሳተፍም። የሰራዊቱን ልብስ ለብሰ ስለተቋሙ ምንም አይነት ነገር ማስተላለፍ አትችልም። ስለዚህ በአንድም ይሁን በሁለት ምክንያት እነዚህ ሰዎች የተቋሙን ዩኒፎርም በመልበስ ከሚገባው በላይ የህግ ጥሰት የሄዱበት ሁኔታዎችን ነው እያየን ያለን። ስለዚህ በዚህ ጉዳይ እኛም እያየነው ነው። እርምጃም ለመውሰድ ዝግጅት ላይ እንደሆነን ነው ለማንሳት እንፈልገው።